የተማረች የተባለች ቂን የምትለው እኔ ስታመም እኔ ስሞት ስጠፋ አንድ ቀን አትጠይቀኝ የምትጠይቀኝ እኒ ገረድ መሀይም የሚባሉ ናቸው ለኔ ቦታ የሚሰጡኝ ገባሻር እርዳታ መጥቼ ስጠይቅ እነሱ ናቸው የሚሳተፉት ጌም ስጫወት ታብታብ የሚያደርጉልኝ እነሱ ናቸው ቦታ ለሚሰጥሽ ነው ቦታ የምትሰጪው ለምን ገረድ አይደለም ከጉርጓድ ወጣ ዝንጀሮም አይሆንም ለኔ ቦታ የሚሰጥ የሚያከብረኝ ከሆነ ያንን ሰው ነው የምመርጠው ይሄ እኔ አመረካከት የሰጠሻቸውን ቦታ እኮ ስለሚያውቁ ነው እኮ የሚወዱሽ እንጂ ማንንም የተናቀበት ቦታ አይገኝም መጀመሪያ ይኸውልሽ የሚፈልጉት እነዛ የኔ ነበሩ ብዬ ማስባቸው ጣላቶች ያሁን የሆኑት የሚፈልጉት ምንድነው ገረድ መሀይም ምን ይያሉ ልጆቹን ማንቋሸሽ ማራቅ ነው የሚፈልጉት እነሱ ማን ናቸው የነሱ እኮ ጉድ እኔ ባወጣው እኮ ከነ ድምጽ ከመነ መረጃቸው እኮ ባወጣው ጉቺ እናቴ ትሙትን እዚህ አይገኙም ቲክቶክ ላይ ጉዳቸውን ባወጣ እኔ ለእግዚአብሔር ብዬ ነው የተውኩት ሁሉን ማርያምን ነው የምልሽ ሰውን የሚያንቋሽሹ መሀይሞችኛ ለመሀይማን መልስ ምናምን ይያሉ ሰው የሚያንቋሽሹ ጉዳቸው ጉድ አይደለም የሚሰሩት ስራ ገብቶሻል አይደለ እና ላይክ ብዙ ነገር አለ ስለዛ እናንተም ማንንም ሰው ቢሰድባችሁ ቦታ አስማሙ ያንሰርስ አትጣሉ በት መሰደብ ምን ማለት አንገት መድፋት ከባድ ነገር ነው ሰው ግን ከጎኔ ሲኖር ግን ቢያንስ እንኳን ተስፋ ይሆንሻል የሚወደኝ ሰው አለ ብለሽ ተስፋ እግዚአብሔር ይሰጥሻል ያንን ነው እኔ የማስበው እግዚአብሔርን እኔ አንተ ሰው ማልወደው ካለ ብሎክ ነው ማረገው እንጂ እንደዚህ ያንቺ የናንተ ደጋፊዎች መሀይም ናቸው ደጋፊዎች ገረድ ናቸው እኔ ብዙ ጊዜ ስለማይኝ ያ ነገር እንደውም በቤቴ በደንብ ነው የሚሄድበት ገባሽ ገረዶች ናቸው የአረብ ሀገር ገረዶች ናቸው እውነት ለመናገር መጀመሪያ እኔ የሚከተለኝ የኢትዮጵያ ሰው እዛ ላይ ማየት ትችያለሽ ጉቺ ገብተሽ አሳይሻለሁ ከፈለሽ ማየት ትችያለሽ ማን እንደሚከተልሽ ማለት ነው ሳውዲ አረቢያ የሶስተኛ ላይ ነው የሚከተለኝ ማለት ነው እውነት ከተናገረን ግን የአረብ ሀገር ልጆች እኔ ክብር አለኝ አሜሪካ ያሉትንም ስራቸውን ስለማቅ ከአረብ ሀገር ምንም አይለዩም ኩሊ ናቸው አሜሪካን ሀገር የሚያሉት መታችሁ ብታያቸው እኔ እንጃ ወንዶቹ ይሻላሉ አፈር ነው የሚመስሉት እዚህ ተገርደው የሚሉ ኢሮፕ ያሉማ በመንግስት ጡረተኛ ነው ተዘብዝፈው እንዳለ ጌም ኢሮፕ ውስጥ ተቀምጠው ተዘብዝፈው ጌም የሚጫወቱ መንግስት ቢያቀላቸው እንዴት አድርገው ታክሳቸው ምናምን እንዴት እንደሚያረጉ እኛ ነን የምናውቀው ምን እንደሚሰሩ ማለት ነው ስለዚህ ስለማይታየኛ እኮ ይገባናል ገረድ የሚሉን በዚህ ወይ ሁሉም ተገርደው አሜሪካም ሄደ ለንደንም ሄደ አውስትራሊያ ወርማርት ውስጥ አይደል እንደ ሽንት ቤት ሲያጡ በየስቶሩ ሽንት ቤት በየዌርሃውስ ውስጥ አይደል እንደ ቦክስ ሲገፉ የሚውሉትኝ ከነሱ በላይ ገረድ አለ እንደ ከነጭ አንገትሽን ደፍተሽ ካርቶን እየተሸከምሽ የምትይ እኔ እግዚአብሔርን ራሳቸውን አሜሪካ ስለተባለ ያው ነፃነቱ ምናምን ስላለ ነው እንጂ አሜሪካ የተባለው ገረድ እዚህም ገረድ ናቸው እዛም ገረድ ናቸው ሁላችንም ተገርዶ ነው ሰው ልጅ የሚሰራው ያንን ነው እኔ መቤቴን የማየው የሰው ልጅ በማንነቱ በምንነቱ ነው የሚከበረው እኔ ደግሞ ቦታ አለ ለነሱ በቃ ሰው ባልኖረበት ሰዓት ወዳጆቼ ብዬ የረዳኋቸው ያገስኳቸው ቦታ ይሰጣቸው ሲከፋ ብር ያለቀስኩላቸው ለችግሬ ብዬ ባሰብኳቸው ሰዓት ጉቺ አልቆሙልኝም አልጠየቁኝም ቼክ አላረጉኝም ለኔ ቆሙት ግን እነዚህ ገረድ የሚባሉት ናቸው ገባሽ የሚሰደቡት ናቸው ሰው በሌለኝ ሰዓት የሚቆሙ የሚጠይቁኝ የሚያከብሩኝ የሚወዱኝ ሰው እኮ እንዲታይ ብሎ እኮ ራሱን እኮ በቢላዋ እየተለተሉ እኮ ባለፈው አይቻለሁ የሆነ ልጅ ለቪው ብሎ በቢላዋ ገላውን እየተለተለ ጉቺ ወጥቶ ሲያሳይ ነበር እኔ እንደዛ አይደለም እናቴ ትሙ ቪዲዮ ልክልሻለሁ በቢላዋ እንዲገላውን እየተለተለ ማለት ነው ቪው ለማግኘት ይሄን ያህል ደረጃ ነው የደረሳችሁት እኔ ግን ይሄን ያክል ምንም ሳላረግ እንኳን እንደዚህ እየተሳደብኩ ምን እንኳን ይያልኩ ወዳጅ አለኝ ይመጣሉ ያዩኛል ስለዛ ለእናንተ ክብር አለኝ እንደው የሀብታም ሆኜ ራሱ እግዚአብሔር ምስክሬ ነው እንደው ለሁሉም እየዞርኩ በአቅሜ የምችለውን ባደርግ ነው ምለው ይሄን ያክል ነው ባይዘው የሰው መውደድ የመሰለ ነገር የለም ከሁሉ በላይ ከሀብትም ከምንም በላይ ሰው የወደደው እግዚአብሔር የወደደው ነው ሰው የጠላው እግዚአብሔር የጠላው ነው እናንተ ደግሞ እንደዚህ እሷን የምትወዷት እንደዚህ የምታከብሯት እንደዚህ ፍቅራችሁን እንደዚህ እንትን ያላችሁ ልጆች እርስ በርስ ችግርም ሲኖር በውስጥ ለመፍታት እሷ ጋር ሳይደርስ ለመጨረስ ያለፈ ነገር ሲሆን ኦኬ እሷ ገብታ ደግሞ ተው ስትላችሁ ነገሩን ለዘብ ብላችሁ ለእግዚአብሔርም እንዲመቸው ትታችሁ ካልተግባባችሁ አለመደራረስ በቃ ትርፍ ነገር ላለመነጋገር ለምን እናንተ ተጣላችሁ አይደለም የሚባለው የቤታ ልጆች የቤታ ደጋፊዎች ነው የሚባለው እናንተ ወጣችሁ ክፉ ደግ በተነጋገራችሁ ቁጥር አብሮ የሷ ስም ይነሳል
ለዛ ተቻችላችሁ ተዋዳችሁ እንደድሯችሁ አብራችሁ ያለውን ነገር ለመቀጠል ነው መሞከር ያለባችሁ። እናንተ ቆም ብላችሁ አስቡ። ችግር ሲፈጠር ሰው ስትሆኑ ትጋጫላችሁ። በምን እንደምትጋጩ አታውቁትም። ይሄ አብሮ ብዙ ሆይ ማለት አለመግባባት ይፈጥራል። በሊሚት ከሁሉም ጋር በሊሚት በቃ የምትገናኙት እሷ ጋር ነው። እሷ ሳትኖርም ስትገናኙ ተከባብራችሁ እናንተ ባሳያችሁት ነገር ሁሉ የእሷ ስም አብሮ ይነሳል። እኔ ይሄንን ነው የምላችሁ። ስለዚህ የተፈጠረውን ነገር በውስጥም ተነጋግራችሁ በይቅርታ የምትተላለፉት ከሆነ በይቅርታ ተላልፋችሁ አለመደራረስ ይቻላል። ለሁለተኛው በቃ አንዴ የተፈጠረ ነገር ለሁለተኛ ስህተት አይሆንም። ስለዚህ መደራረሱ መኖር አለመደራረስ ራሱ መከባበር ነው። ክፉ ደግ አለ እንጂ እሱን እኮ ነው የምልሽ እንጂ ማንም ሰው እኔ አሁን ምንም የተጣሏቸው ሰዎች መረጃቸው ሳይኖረው ይመስሏቸዋል። ጉቺ አባቴ ሙት ማአት ነገር አለኝ ማአት ነገር የሚያሳፍር ነገር ማለት ነው። ስራቸውን ግን እኔ ምንም አይጠቅመኝም። ገብቶሻል አይደል? እኔን ግን ለማጥቃት ለማጥፋት ግን በመጥፎ ሲመጡ ያኔ ትቆሚና ትጋፈጫቸዋለሽ፣ ያኔ ታዝረጠርጫቸዋለሽ። ከዛ በተረፈ ግን እኔ ግፍም አልሰራም ሰው ላይም ሰው እንዲደርስብኝም አልፈልግም። ትራራቂያለሽ፣ በቃ ተከባብረሽ ትራራቂያለሽ፣ አለቀ። ሲደርሱብሽ ግን ባልሆነ ነገር ሊያጠቁሽ ሲመጡ ግን ያኔ ትነሻለሽ። ከዛ በተረፈ ግን ምንም አለመነጋገር ነው። ጉቺ እንዳለችው በቃ መራራቅ እሱን ትልቅ ነገር ነው። ራስ አንድ ነገር ነው። ነፍጠኛዋም ሰከን በይ፣ ቆም ብለሽ አስቢ። እሺ እኔ ልናገርና እሺ እኔ አሁንም መናገር የምፈልገው ነገር ቤታን እወዳታለሁ፣ አከብራታለሁ። ሁል ጊዜ ነው የምላት። እንደውም እንዴት ታላቅ እህት ስለሌለኝ እኔ መጀመሪያ ልጅ ስለሆንኩኝ ከኔ በታች ነው ሌሎቹ ያሉት። ታላቅ እንድትሆኝ ነው የምፈልገው ነው የምላት ቤታን ራሱ ማለት ነው። ስለዚህ እህቴ ናት፣ እወዳታለሁ፣ አከብራታለሁ። ፎቶዬ ስለወጣ ምንም ችግር የለም። ፎቶዬ ስለወጣ ተሸማቅቄ ምናምን እንትን ምን ነገር የለም። ነገ ጧትም ነገም ከነገ ወዲያም ከነካሻት ፎቶ ኢቭን ፎቶ እንኳን ወጥቶ ረግጥሻለሁ። ፎቶዬን እንዳርጋው በዲያሳ ዘግዝቀሽ ታለቅሻለሽ ነው የምልሽ። ሌላ የምልሽ ነገር የለም። በመቀጠል ደግሞ የምለው እንደዚህ እኔ ቤታና እኔ ያለንን ቅርበት ስለምታውቁ የደበራችሁ ያስከፋዋችሁ እኔና ቤታ የተጣላን መስሏችሁ የከፋችሁ የደበራችሁ ምናምን የምትወዱኝ መወዳችሁ የምታከብሩኝ ሰዎች አስቀይሜያችሁ ከሆነ ከልብ 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 ይቅርታ። ምክንያቱም በጣም ብዙ መወዳቸው ልጆች በጣም ነው የሚደብረው። አንቺ ከተለየሽን ጠፍቼም ነበር እናቴ ትሙት ትናንትና አጠፋፍቼ ጠፍቼ ነበር። ግን ከዱባይ ሳይቀር ነው በመስመር ራሱ ሳይቀር እየደወሉ እንትን ሲሉኝ ነበር። ኦሬዲ መወዳቸው ሰዎች ስልኬን ስለሰጠዋቸው ማለት ነው። እኔ ብዙ ጊዜ እፈራለሁ፣ ግን ደግሞ አንዳንዴ ደግሞ ፈጣሪ ነው የሚጠብቀው ብዬም አስባለሁና በስልክ ሳይቀር ነው ከዱባይ ሳይቀር የደወሉልኝ እና በመስመር ሳይቀር እና አወዳችኋለሁ፣ አከብራችኋለሁ። እኔና ቤታ መሀል የተፈጠረ ችግርም የለም፣ ሊፈጠርም አይችልም፣ ወደፊትም አይፈጠርም። የተፈጠረው ነገር እሷ ጋር ነገሩን ለምን በውስጥ እንትን አላልነውም፣ ቴክስት ለምን አልመለሰችም ነው እንጂ እኔና ቤታ ምንም አይነት ችግር የለብንም። እወዳታለሁ፣ ትወደኛለች፣ እህቴ ናት፣ እንዋደዳለን ማለት ነው። ስለዚህ ምንም እንትን የለብንም፣ ችግር የለብንም። ሪካርዱ ተቆርጦ ሲወጣ ምናምን የተጣላን የተቀያየምን ነው የመሰላችሁ ነው። ምንም ችግር የለብንም እኔና ቤታ ምንም ነገር ነው። ደንግጫለሁ። ገባሽ? ሳይው እንዴ መቼ ነው ደግሞ አጻጻፋቸው? ገባሽ? አውቀው ነው ታውቂያለሽ። ጠላቶችሽ ናቸው። አውቀው ነው ሪካርዱ ተቆርጦ ነው የሚወጣው። ቤታ ታውቂያለሽ ብዬሻለሁ። ጉቻለሽ እኮ ሳወራኝ መጥፎ ነገር የምናገረው ደስተኛ ተቀመጥ። አዎ እኮ አዳምጪኝ። ሲወጣ ምን ብለው ነው የጻፉት መሰለሽ? የቤታ ተለጣፊ ቤታ ተጠቅማባት ጣለቻት። እኔ እንደዚህ አይነት ቆሻሻ ሴት አይደለሁም። ሰውን ተጠቅሜ ሰው ተጠቅሞ ነው የሚጥለኝ። እውነት እናውራ ከተባለ እዚህ ቲክቶክ ላይ ብዙ አመት አይታችኋል። በጓደኛ በምን ተጠቅመውብኝ እንደ ቆሻሻ አውጥተው የሚጥሉኝ በእንትንነቴ ነው፣ ሰው በማመኔና በመጎዳቴ እንጂ እኔ ሰው ላይ ተጠቅሜ ብሆን ዛሬ የት በደረስኩኝ። እግዚአብሔር ምስክሬ ነው የምላችሁ። እና እኔ ከሱም ስተቴም ተምሬያለሁኝም ብዙም ነገርም አይቼበታለሁ። አንቺን ግን እንደዛ ሲሉሽ አንገበገበኝ። እንደዛ አይደለም መጥቼ እንትን ብዬ በቃ ተናድጄ ዝም አልኩኝ። አንቺን ሌላ ጊዜ ማልመልስልሽ ከሆነ ማሰብ አለብሽ። አሁን እኮ እሷ የጠፋችበት ምክንያት አላት። ላትመልስ ትችላለች። ቴክስት ገባሽ? ይሄው ጉቺንም አልመለስኩላትም። ጉቺ ጽፈሽ ነበር አይደል? እግዚአብሔርን አላየሁትም። የጉቺንም ራሱ ነግሬያታለሁ። አዎ ገባሽ? እንጂ አንቺን ብቻ ለሌሎች ሁሉ እየመለስኩኝ አንቺ ምን አደረግሽኝ እንዴ?
ሰው የወደደኝን ያከበረኝን ቦታ የሰጠኝን ለኔ ብሎ በስንት ቦታ የሚጋፈጥልኝን ሰው ለምንድን ነው አውጥቼ ተጠቅሜ እንደዚህ አይነት ሰው አይደለሁም ምን ገባሽ? እና እኔ ጀስት ስላልተመቸኝ ደግሞ ችግሬ መጥቼ ብናገር ጉቺ ማንም የሚረዳኝ የለም። ገብቶሻል አይደል? ያለብኝን ነገር የሆንኩትን ለምን እንደጠፋው ብናገር ማንም ሰው አይረዳሽም። ሁሉም ሰው የሚወድሽ ምናልባት ያዝንልሻል። የሚጠላሽ ደግሞ መጠቀሚያ ነው። አሁን ይሄን ባወራ ስንት ጠላት አለኝ። ወጣው እንዴ አንቺ እኮ እንዴ ብሎ ነው ያንን ተገና አድርገው እኔን እንትን የሚለኝ። እኔ ያሳለፍኩትን 3 ሳምንት እኔ ነኝ የማውቀው። በቃ ይሄ በቂ ነው። ገብቶሻል አይደል? ያው ልክ ነሽ። ሰው ባይዘን ያን ያለው ነገር እንጂ ለሌላ ነገር ህይወት አለው። ሰው አንዳንድ ሰዎች ያልገባችሁ ነገር አለ። እዚህ ስክሪን ላይ ብቻ አይደለም፣ ከስክሪን ኋላ የራሳችን የሆነ ህይወት አለ። የራሳችን የሆነ የህይወት ውጣ ውረድ አለ። ስለዚህ በዛ ልክ ነው መረዳት ያለባችሁ። ሰው የራሱ ጉቺ ቆይ አንዴ እኔ ስለ ጉቺ አንዴ ልናገር። ጉቺ በጣም ትልቅ ሰው ነሽ ማለት ትልቅ ሰው ነሽ ስልሽ እንደዛ በእንትኑ የተነሳ እንኳን ስትቀጣቀጥ እንደዛ ሶሻል ሚዲያ ሁሉ ዞሮባት እየተሰደበች እንኳን ለኔ በቴሌግራም ደውላ ቤታ ያለችበት ሁኔታ ተረጂ ነፍጠኛ ቤታ እንደዚህ ምናምን ብላ በስልክ ነው ቀጥታ በቴሌግራም ደውላ ያወራችኛውም ሰዎች ታኝተው ምናምን ነበርና ያንን እንኳን እንትን ብላ ቀስ ብላ ለማውራት እንደምንም ተቸግራ ተጠባያን ሁሉ ነገር ቢዚ ሆና በዛ መሃል ነው ጉቺ ደውላ ያረጋጋችኝ። እንደገና ደግሞ ቤት ታጠፋች ብዬም በገስቱ ከዛኛው ተናዲጄ ስመጣ ሙዚቃ እየሰማች ነበር። ሙዚቃውን ዘግታ ይሄን ደግሞ ጠነቋቁሎ የሚሉት ሰውዬ ነበርና ስለሱም እየሄደች ነበር በሱ ዙሪያም ያንንም እንትኑን አቁማ ነፍጠኛ ምን ሆነሽ ነው ስታየኝ እንደውም ስሜታዊ ሆኛለሁ። እንባይም እየቀረረ ነው። ቤት ታጠፋች ምን ሆና ነው ብዬ ማለት ነው። ነፍጠኛ ተረጋጊ። ሰው እኮ የራሱ ችግር ሊኖርበት ይችላል። ለቤተሰቦቿ ጊዜ መስጠት ፈልጋ ነው፣ ወጥታ መዝናናት ፈልጋ ነው እና ነፍጠኛ ተረጋጊ ምና ብላ ሁሉንም ነገር አቁማ ቦታ ሰጥታ ቤቷ ገዝታ አስገብታ በስርዓት ነው ያናገረችኝ። በዛን ሰዓትም አንድ ቁጥር ስጽፍ ወዲያው ነው ያስገባችኝ። እና ጉቺ በጣም ከምልሽ በላይ ትልቅ ሰው ነሽ። አመሰግናለሁ፣ እወድሻለሁ፣ አከብርሻለሁ አንቺንም ማለት ነው። ትልቅ ሰው ነሽ በጣም የምር ነው የምልሽ። ሰውን ሰው በመሆኑ ሳትንቂ እንደዛ አድርገሽ ችግሬን እንትን ብለሽ አመሰግናለሁ። እና ቤታየንም ሁሌ እንደምለው ነው የተቀየማችሁ ካላችሁ ይቅርታ፣ ችግር የለውም። ለተቀየሙሳላችሁ እኮ አክስተን ሁላችንን ቤታየም እናመሰግናት፣ አንቺም እንድታመሰግኝልን እንፈልጋለን። ምክንያቱም ያኔ ስትጠፊ ሰብስባን በቤቷ ሙዚቃ እየጋበዘች ነው እያለች ቤቷ መጠን እንኳን ራሱ ታስገባን ነበረ ግቡ እያለች በጣም ማለት ሰው አክባሪ ማትንቅ ደግ ናት። በጣም ነው የምንወዳት፣ በጣም ነው የምናከብራት። ሁልጊዜ የምንላታለን። አንቺም ስትመጪ አመስግኝልን ማለት እንፈልግ ነበር። ምክንያቱም አደራዋን በትክክል ተወጥታለች። ልትሄጂ ስትይ ተንከባከቢያቸው እንዳትገጫቸው ምናምን እያልሻት ነበረ እና በጣም ደስ ብሎን ከቤቷ ተሰብስበን ምናምን ነበር። ጉቺ ናት ምርጥ ያገሬ ልጅ። ደግሞ አንድ መልእክት ልንገርሽና በዚህ የሀቡ ልጆች ድሮን ፋሚሊ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ነፍጠኛንም እንወዳታለን፣ የዋህናት ቅናት፣ አንቺንም በጣም ነው የምንወድሽ ብለው መልእክት አስተላልፊ ብለውኛል። ድሮን ፋሚሊ ነው የሚባሉት የሀቡ ልጆች። ዝናሽ ደግሞ ልብስሽን እባክሽ ውሰጅ፣ ለምንድን ነው ልብስሽን የማትወስዱ ከቤቴ ተቀምጦ ብላሻለች። መልእክቴን ጨርሻለሁ። በጣም ነው የምወድሽ ቤታዬ ነፍሴ። ስሚ ቤታ፣ እሺ ፍቅር ወይ አሳረኛው ጋር ተጣልተሻል እንዴ? ታረቂው። በጣም ነው አሳረኛውማ አሽቶ ጉቺ ያረገኝ ነገር አሳረኛውና እኔ እኮ አልጨክንም እልሽ ይሄን አይ አስታርቂም ብሎኝ ነው። እኔና ሪ ምን እኮ ያባለው እኮ ያጋደለው እኮ አሳረኛውና የሪምን ባል ሽማግሌ ነው ብዬ ያስለቀሻት። ኧረ ተይ በእናትህ ማርያም እኔ ለእግዚአብሔር ብዬ ትቼዋለሁ። እኔን ያረገኝ ልንገርሽ፣ ያ ሰውዬ አንቺ ፎቶ እኮ ቀይሮ መጥቶ እኮ ነው ጉቺ አማታል እንደ እኔን በባለፈው እኔ ደግሞ ሀብታም ወዴለ ያ ድሬዳው ሰውዬ እዛ አሜሪካ ያለው ጃፓን ግማሽ ጃፓን ነኝ የሚለው ሀብታም ኔቨር ማይንድ የሚባለው ማለት ነው። ሰውዬ እንደዚህ ብሎሻል ምናምን እያሉኝ መልእክት እየተተረጎመልኝ እየሰማው ወይኔ እሱ ሰውዬ ፎሎ ያርገኝ ንገሩልኝ። ሱዛን ነበረች ሱዚ ፋሽን።
ሱዚ ንገሪው ፎሎ ያርገኝ ፎሎ አርጎሻል ስትለኝ እሱ ነው ብዬ ዘልዬ ከአንዳንድ አሳረኛው በፍጥነት ፕሮፋይሉን ቀይሮ በሱ ሰው ያድርጎ ኔቨር ማይንድ ብሎ መጥቷል። አገኘው ብዬ ሀብታሙን አሳረኛውን ፎሎ ከዛ ገስት ይልካል። ከዛ ሰውየው ነው ብዬ አሳረኛውን ማስገባት ሳይ የራሺያ ባንዲራ ከጎን አድርጓል። የራሺያ ነው እንዴ ሰውዬ ያለው ብዬ አይዋለው አቶ አሳረኛው ነው አያወራ ልጅ አንዴ ለ9 አርጊ ይቻላል። ላምናችሁ እንደ እናቶች ቤታዬ እንግዲህ